ግን እዛው መሰዊያ ላይ የጌታ ስጋና ደም አለ ብለን ነው የምንሰግደው። በጌታ ስጋና ደም ራሱ ጌታ አለ ብለን ስለምናምን ግን እሱን ግን በማን ፊት ነው የምትሰግጂው? በማን ፊት ነው የምትሰግጂው? በታቦቱ ፊት ነው የምትሰግጂው አይደል? በጌታ ፊት ጌታ አለ ብለን ምናምን መሰዊያው ላይ በጌታ መሰዊያው ላይ ጌታ አለ ብላችሁ ስለምታምኑ በመሰዊያው ፊት ትሰግዳላችሁ አትሰግዱም? መሰዊያው ላይ ሳይሆን የጌታ ህብስቱና ወይኑ ላይ ማለት ነው። የጌታ ስጋና ደም ላይ ጌታ አለ ስለምናምን መሰዊያው ላይ ጌታ አለ ብላችሁ አታምኑ እኮ። መሰዊያው የያዘው ምን መሰል? መሰዊያው የጌታ ስጋና ደም አይደለ የያዘው። አሁን በሪል ፕሬሰንስ ስታምኑ እዛ ጋር ያለው መሰዊያው ላይ ያለው ህብስትና ወይን ብቻ አይደለም ጌታም ጭምር ነው እያላችሁ እኮ ነው አይደል? ወይስ መሰዊያው ላይ ያለው ህብስትና ወይን ብቻ ነው? ከዛን ህብስቱ ላይ ደግሞ እንደ ተደራቢ ሆኖ ነው የመጣው አይነት ነገር ነው። ከላይ ከጠረጴዛው ውጭ አድርጋችሁት ለምን እንደዛ ነው እየተናገርሽ ያለሽው? አሁን እሱ ስህተት ነው። አይ ችግር የለም። እኛ እንትኑ ስጋና ደግሞ ሳይኖር እኮ ለጠረጴዛው አንሰግድም። እኛ እሱን አይደለም ለአልተሩ አንሰግድም እኮ። ይህን ጥያቄ እሱ ነው። እናንተ ጋር ግን ታቦቱ ምንም ሳይዝ ይሰገድለታል። እሱንማ መለስኩልሽ እኮ ሀኒቾ፣ አታመላልሽኝና ከጥንትም ጀምሮ ያለውን አንድ ነገር እኮ አንስቼ አሳየሁሽ። ለምሳሌ ሴም ቤዝል ምን ይላል አልኩሽ? ቅዱስ ባስልዮስ ዘቂሳርያ ወይም ታላቁ ቅዱስ ባስልዮስ ያንን መሰዊያውን የጌታን ጠረጴዛ ኖርማል ሰው በእጁ እንኳን አይነካውም ከካህናት በቀር ማለት ነው። እንደዛ ብሎ ተናግሯል። መች ነው የማይነካው? በቃ ኦልሬዲ ኮንሰክሬትድ ስለሆነ ጭራሽ አይነካም ማለት እንጂ የጌታ ስጋና ደም ላይ ሲሆን ነው ምናምን አላለም። በቃ የተለየ ስለሆነ አይነካም። ኦልሬዲ የተለየ እቃ ሆኗል። ለዚህ አገልግሎት ነው የሚውለው። በተለይ ወደኛ ሀገር ደግሞ ስመጪ ያሩ ነው የውጮቹን ትውፊትም እንደዚህ ተመሳሳይ ከሆነ ባላቅም ታቦቱ ላይ ጉልበት ሁሉ ለክርስቶስ ኢየሱስ ክብር ይስገድ ይንበርከክ የሚል ኃይለ ቃል ይኖረዋል። ስለዛ በቃ እሱን እያሰብን ብቻ ስለተጻፈበት ብቻ እያልን አይደለም። ኦልሬዲ እቃው የተለየ ስለሆነ ነው። ኮንሰክሬትድ ሆኖ ልዩ ሆኖ ተለይቶ ለዚህ አገልግሎት ስለሚውል ሁልጊዜም የጌታ ስጋና ደም ብቻ ስለሆነ የሚፈተትበት የሚቀርብበት፣ ከዚህ አንጻር እንሰግዳለን አልኩሽ። አሁን አታመላልሽኝ። አይ እኔ እኮ እኛ እኮ እንዲህ ነው እናንተ እኮ እንዲህ ነው እያልሽ ማለት ነው። ይህን ኦልሬዲ ስለመለስኩት። እኔ ግን አሁን አንቺ ጋር መጥቼ እያልኩሽ ያለሁት ምንድን ነው፣ ያ መሰዊያ ላይ ወይም ደግሞ ያ ጠረጴዛ ላይ የጌታ ስጋና ደም ስለሚኖር፣ ስለዛ በሌላ አማርኛ እንግዲህ ጌታም እዛ ጋር ይገኛል። በዛ በመሰዊያው ላይ ወይም በቅድስት ጠረጴዛው ላይ ጌታ ይገኛል ብለን ስለምናምን አልሽ በመሰዊያው ፊት እንሰግዳለን። አሁን እንደውም አንድ አኮቴተ ቁርባናችን ላይ አኮቴተ ቁርባን የማን ላይ ነው? በጌታ እሺ። ኤኒዌይስ ግን ምን የሚል ቃል አለ? ደም የተረጨ ልብስ ለተጎናጸፈው ለእርሱ ይላል፣ ለክርስቶስ ማለት ነው። በመሰዊያው ፊት እንሰግዳለን ይላል። በመሰዊያው ፊት ደም የተረጨ ልብስን ለተጎናጸፈው ለእርሱ እንሰግዳለን። ስለዚህ አሁን በመሰዊያው ፊት ስንሰግድ ጌታን እያሰብን ነው። ኦልሬዲ ለዚህ አገልግሎት የተለየ ስለሆነ ያ መሰዊያ በየትኛውም ሰዓት አይተነው ልክ ስንሰግድ የምንሰግደው በቃ ያንን እያሰብን ነው። እና ከዛ አንጻር ነው አሁን በጣም የተከበረ የሆነው መሰዊያው ለዛ ነው። እና ያንን እያሰብን በእርሱ ምንድነው በመሰዊያው ፊት እንሰግዳለን ነው። አሁን ይህንን እንዳትረሺ። እናንተም ግን አሁን አንቺም እንደመሰከርሽው ኢቨን ማለት ሌላው ቀርቶ በቃ ይሄ የጌታ ስጋና ደም ባለበት ሰዓት እንኳን ቢሆን በቃ በታቦቱ ፊት ግን ትሰግጃለሽ። በታቦቱ ፊት መስገድ የሚባለው ነገር አልጎረበጠሽም። አሁን ይህንን እስቲ ከመጽሐፍ ቅዱስ ላይ አምጪ። ቆይ ከመጽሐፍ ቅዱስ ላይ ያለው ቆይ አንዴ ቆይ ከመጽሐፍ ቅዱስ ላይ አሁን ይህንን አግኝተሽው ነው ወይ ብለሽ አለ አግኝተሽው ነው አሁን ይህንን የምታደርጊው? ከመጽሐፍ ቅዱስ ላይ አግኝተሽ ነው? ምን በጌታ ጠረጴዛ ፊት መስገድን? ውይ እኔ እኮ አስረድቻለሁ። ለጌታ ጠረጴዛ ሳይሆን እኔ ለጌታ ጠረጴዛ ምናምን አላልኩም። እኔ ለጌታ ጠረጴዛ ምናምን አላልኩም። ቅዱስ ቁርባን ሲመጣ መልሴ ጥያቄ ውስጥ አለ። ቅዱስ ቁርባን ሲመጣ አንዴ ቅዱስ ቁርባን ሲመጣ በጌታ ጠረጴዛ አይ ቆይ ተይው በቃ አንቺው ሌላ ጊዜ እናወራለን። አይ እችኛዋ ብቻ እምነት ብቻ የሚለው ላይ ትንሽ ብንሄድበት የተሻለ ስለሚመስለኝ እሱ ላይ ትንሽ እንማማር። ለምን ይሄው ጥያቄዎች ክብረና አንድ ጥያቄ ብቻ ለታቦቱ ስትሰግዱ አንቺ ይሰማል። አንቺ አሁን ከዚህ ቀደም በፊት ጴንጤ ያለሽም ሚስጥራት ላይ ምናምን ስናወራ
ታወሪያለሽ፣ ግን አንዳንዴ የተወሰነ ታዳርቂም ነበር። በቃ ግልጽ የሆነ ነገር እየተነገረሽም ስለ ጥምቀት በጣም ትንትይ ነበረ። ስለ ጥምቀቱ ስለ ቅዱስ ሲሰማሽ ተቀበለሽዋል። ስለዚ ይህንንም ቀስ ብለሽ ጸልይበት ምናምን ከዛ በኋላ ከውስጥሽ ጋር ሲዋሃድ ታያለሽ። እኔ ግን ምናልባት እዚህ ከነዚህ አሁን ካነሳሻቸው ጉዳዮች ጋር በተያያዘ ጠቅለል ያለ ነገር አንድ ነገር ተናግሬ ብቻ ልጨርስ። አንድ ሰው ወደ ክርስትና ለመምጣት እነዚህ 5 ነገሮች ሊይዙት ይገባሉ። እኔ ሊይዙት ይገባል ብዬ አላስብም። እሺ ሊይዙት ይገባል ማነው? ያ አንድን ሰው ወደ ክርስትና እንዳይመጣ ወደ ክርስቲያን መጥቶ እንዳይጨመር ሊይዙት ይገባል ብዬ አላስብም። አንድ ሰው ወደ ክርስቲያን መጥቶ እንዲጨመር ከእርሱ የሚጠበቀው በጣም መሰረታዊ የሚባሉ ነገር በዚህ በ3ቱ ዓለም አቀፋዊ ጉባኤያት ማመን ነው። አለቀ። ወይም ደግሞ በተለይ በነዚህ በኒቅያና በቁስጥንጥንያ ጉባኤ ላይ የተላለፈ ትምህርተ ሃይማኖት አለ። ወይም እኛ ጸሎተ ሃይማኖት ብለን የምንጸልየው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ማለት ነው። በመሰረታዊነት እርሱን በደንብ በተብራራ መልኩ ማለት ነው እሱን መቀበል እሱ ነው በቃ ትልቁ ነገር። አንድ ሰው ወደኛ ክርስቲያን መጥቶ ለመጠመቅ እሱ ነው ዋናው ነገር ማለት ነው። ግን ተያያዥ ነገሮች ደግሞ ጥያቄ ሆኖ ሊነሱበት ይችላል። ሰው እንዴ ከገባው በኋላ ወደ ክርስቲያን ከመጣው በኋላ ታዲያ እንዴት ላደርግ ነው ምናምን የሚል ነገር ሊነሳበት ስለሚችል ከሌሎች ነገሮች ጋር በተያያዘ ለምሳሌ ለስዕል መስገድ ለተባለው ቅድም እንዳልኩሽ ነው። አንድ ሰው በስዕል ፊት ሆኖ ሊሰግድ ይችላል። ግን ስዕል ሲሳል እንደምታውቁት ለምሳሌ ሸራ ላይ ከሆነ የተሳለው ስዕሉ ማለት ነው ለሸራውና ስዕሉ የተሳለበት ለዚህ ለቀለሙ ምናምን በቃ እሱን ይዘን ለእሱ እየሰገድ ምናምን አይደለም። ሸራውም ቢሆን ከሆነ ቦታ ነው የመጣው፣ ቀለሙም ቢሆን እዚሁ ተቀምሞ ነው ምናምን። ግን በዛ ውስጥ ግን አንዳች የሆነ ታላቅ መልእክት ግን ተላልፎበታል። ስለተላለፈበት ከዛ ከተላለፈው ነገር አንጻር እናከብሯለን ስ እና ያንን የተላለፈውን ነገር እያሰብን ደግሞ እንሰግዳለን ነው እንሰግዳለን። ስለዚ ስንሰግድ በጌታ ስዕል ፊት ሆነን ምናምን ብንሰግድ እንኳን ጌታን ነው እኔ እያሰብኩ የምሰግደው ጌታን ነው እንጂ ስዕሉን እያሰብኩ አይደለም። ስዕሉን እያሰብኩ ለምንድን ነው የምሰግደው? አፍተሩል ስዕሉ እንደ መስኮት ስለሆነ ማለት ነው። ስለዚ ከዛ አንጻር ብትረዱት ጥሩ ነው። ከዛ ውጭ ግን ይህንን ነገር እንደው መቀበል ትንሽ ቢከብዳችሁ ስቲል ኑና ተጠመቁ። ይሄ እምነት ስለከበዳችሁ ብቻ መታችሁ እንዳትጠመቁ የሚል የለም። ቀስ በቀስ አትቃወሙ፣ ግን ቀስ በቀስ እግዚአብሔርም እየረዳችሁ የምትቀበሉት መንፈስ ቅዱስም እየረዳችሁ እያገዛችሁ ጸጋውን እየተካፈላችሁ ቀስ በቀስ ይህን ነገር በደንብ ወደ መረዳቱ ትሄዳላችሁ። ሁሉን ነገር በአንዴ እያንዳንዷን ነገር ተረድታችሁ ጨርሱና ነው አንልም። ቀስ በቀስ እየተረዳችሁ ትሄዳላችሁ። አሁን ኦርቶዶክስ ሆኖ ብዙ ነገሮችን የማይረዳ ሰው እኩል ሊኖር ይችላል። ግን እንዲማር እናደርጓለን፣ እንዲረዳ እናደርጓለን። ስለዛ እንደዛ ነው። ሁለተኛ ለታቦት መስገድ የተባለ አሁን ቅድም ስናወራበት ስለነበረ መድገም እንዳይሆንብኝ ከዛ አንጻር ማየት። ሶስተኛ ወደ ቅዱሳን መጸለይ፣ ይህንን መማር ነው። ምንድን ነው ወደ ቅዱሳን መጸለይ ማለት? ወደ እግዚአብሔር እንደምንጸልየው ወደ ቅዱሳን እንጸልያለን ወይ አንጸልይም? ጸሎት ሁሉ ወደ እግዚአብሔር ነው የሚደረገው። የጸሎት መዳረሻው ራሱ እግዚአብሔር ብቻ ነው። ታዲያ ወደ ቅዱሳን ሲባል ምንድነው? ያው ጸሎት ሁለቱ ሁሌም ምንድነው ቃላቱ ተመሳሳይ ቃላት ስለምንጠቀም የሆነ እርስ በርስ እንትን እንዳይል ማለት ነው። ከእግዚአብሔር ጋር የሆነ ቁጭ ልናደርጋቸው እንዳይመስል ቅዱሳን ወደ እግዚአብሔር እንጸልያለን፣ ወደ ቅዱሳን እንጸልያለን እንዳይመስል። እግዚአብሔር ትልቁ ይመልሳል፣ ቅዱሳን በትንሹ ይመልሳሉ እያለን አይደለም። እንደዚህ አይነት ነገር አይደለም። ጸሎት ሁሉ የሚቀርቡ ወደ እግዚአብሔር ነው። የቅዱሳን ግን ከኛ ጋር አብረው እንዲጸልዩ መማፀን ነው። ወደ ቅዱሳን መጸለይ ተብሎ የሚናገሩ ብዙ ጊዜ ቅዱሳን ከኛ ጋር አብረው እንዲጸልዩ፣ ይሄ የቅዱሳን ህብረት ስላለ በምንጸልይበት ጊዜ ቅዱሳን አብረው እንዲጸልዩ። ለምሳሌ ወደ እመቤታችን አንድ ሰው ጸለየ ምናምን ከተባለ በቃ ቅድስት ድንግል አብራኝ እንድትጸልይ መማፀን ብቻ ነው፣ መለመን ብቻ ነው። አለቀ። ይሄ ነው እንጂ ወደ እግዚአብሔር እንደምንጸልይ ያለ ጸሎት አይደለም። ወደ ቅድስት ድንግል ጸለየ ሲባል አንድ ሰው ሊያደርግ የሚችለው ነገር ምንድነው? ልክ አባ ጊዮርጊስም እንደሚናገረው በአርጋኑ መጽሐፉ ላይ ድንግል ሆይ በጸለይኩኝ ጊዜ ደግሞ ብቻዬን ሆኜ የተዘነጋው አልሁን፣ ይልቁንም ደግሞ አንቺ ከጎኔ ሁኚ። በጸለይኩ ጊዜ ብቻዬን ሆኜ የምዘነጋ አልሁን። ሚኒንግ በቃ ብቻዬን ሆኜ የምጸልይ አልሁን፣ ከኔ ጋር ሆነች ጸልይ ነው። እንደዚህ ብለን የምንናገረው ለምንድን ነው? ኦልሬዲ በአንድ ህብረት ውስጥ ስላለን ነው። ከቅድስት ድንግል ጋር ከሌሎች ቅዱሳን ጋር ምናምን ይሁን አንድ ከተማ ውስጥ ያለ ነው። ከዕብራውያን 12 ላይ እንደተነገረው ይሁን አንድ ከተማ ውስጥ ያለን ሰዎች ስለሆንን
አንድ ህብረት ውስጥ አንድ አካል ውስጥ ስለሆንን ከዛ አንጻር ማለት በጌታ በኩል እንያያዛለን። ጌታችን ኢየሱስ እርሱ የማዕዘን ድንጋይ ስለሆነ ኮርነር ስቶን ስለሆነ ያገጣጠመናል። እያንዳንዳችን አገጣጥሞ ያዘን ክርስቶስ ነው። ስለዚህ በክርስቶስ በኩል ተያይዘናል እና አብሮ እንዲጸልዩ እንጠይቃቸዋለን ነው። ከዚህ አንጻር መረዳት ቀላል ይመስለኛል። ለቅዱሳን መዘመር የቱ ከተማ? የእግዚአብሔር ከተማ ማለት ነው። ዕብራውያን 12 አንብቡ። ለቅዱሳን መዘመር አሁን ይህም ማለት ግራ የሚያጋባ ጥያቄ ነው። ምንድን ነው ለቅዱሳን መዘመር? በምንዘመረው ዝማሬዎች ውስጥ ቅዱሳንን መጥራት ከሆነ ጭራሽ ቅዱሳን አይጠሩ ከሆነ ይሄ በጣም አስቂኝ ነው የሚሆነው። ማለት በጣም አደገኛ ይሆናል። ማለት ስንዘምር ቅዱሳን አይነሱ፣ በዝማሬዎቻችን ውስጥ የቅዱሳን ነገር እንዳይታወስ፣ እንዳይመጣ፣ እንዳይታሰብ እያለን ከሆነ ማለት ነው። ምን ማለት ነው ራሱ ይሄ? የትኛው ዘማሪ ነው አሁን ሰዎችን እዛ ማለት ኖርማል ሰዎችን በዝማሬ ውስጥ ስላካተተ የተወቀሰው ማን ነው? ዳዊት ነው። እንግዲህ በዝማሬው የምናውቀው ዳዊት ነው። ዳዊት በዝማሬ ውስጥ ሰዎችን አላነሳም፣ አብሮ አንስቷል እንዴ። ለቅኖች ምስጋና ይገባል የሚለው መዝሙሩ ምንድን ነው? ለምሳሌ አሁን ይህንን ለቅኖች ምስጋና ይገባል እያለ ስለዘመረ ኃጢአት ሊሆንበት ነው? እንደ ኃጢአት ሊቆጠርበት ከሆነ አሳዩን። መጽሐፍ ቅዱስ ላይ እንደዚህ ብሎ ስለዘመረ እንዲህ ብሎ ስለተናገረ እንደ ኃጢአት ተቆጥሮበት ነበር እግዚአብሔር። አሳዩን። ስለዚህ አሁን አስቸጋሪው ነገር ምንድን ነው? እንደዚሁ በሆነ ነገር በቃ የሆነ አስቀድሞ በመጣንበት እንትን ትውፊት ምናምን ስለሆነ ነገሮችን የምንመዝነው በቃ የቤተክርስቲያን ውስጥ ወደ ክርስትናው ልክ ዞር ስትሉ በዘማሪዎቻችን ውስጥ የቅዱሳንም ሲነሱ ጌታ ብቻ ሳይሆን ቅዱሳንም ጭምር ሲነሱ ምናምን የሚያስደነግጠን ከሆነ አስቸጋሪ ያደርጓል። ከዛ ውጭ ግን ዝማሪዎች ደግሞ ይመረጣሉ። እየመረጠን ልንሰማ እንችላለን። ምንም ዝማሬ መጽሐፍ ቅዱስ አይደለም። እኔ ልጅ እያለሁ ትዝ ይለኛል። ኧረ አንድ መዝሙር ከአንድ መዝሙርማ እንዴት ይበላለጣል? አይበላለጥም ምናምን እል ነበር። አሁን ልጅ እያለሁ ያልኩት። ኦኬ አሁን እስካላችሁኝ አፍተሮል ዝማሬውን የሚሰራው ሰው ነው ማለት ግጥሙንም የሚገጥመው ሰው ነው፣ ዜማውም የሚመጣው ከሰው ነው። ግን የመንፈስ ቅዱስ እርዳታ ይኖርበታል። ኦፍኮርስ ልክ አንድ ሰው ሲያስተምር በመንፈስ ቅዱስ እርዳታ እንደሆነ ሁሉ ማለት ነው። እና ለምሳሌ የሆነ ስብከቶች መርጠን ልንሰማ እንችላለን። አንዳንድ ስብከቶች ምንም የማያንጹን ከሆነ አንሰማም ልንል እንችላለን። ዝማሬዎችም የማያንጽ ከሆነ ዝማሬው ላንሰማ እንችላለን። ነገር ግን ሁሉም ይሰድበኛል ብሎ ለምሳሌ አንድ ሰው ቢዘምር ላልሰማው እንችላለሁ፣ ብዙም ማልታነጽበት ከሆነ። ስለ መዝሙር ልመርጥ ይችላል። አሁን ይህንን አትስሙና እያልኩኝ አይደለም፣ አያገባኝም። ስለዛ ሰውዬ እኔ ጋይስ እኔ አያገባኝም በእውነት እኔ እዚህ ጋር በዚህ ሰውዬ ምክንያት በጣም እንትን እያልኩ ነው። ስሙለት፣ መብታችሁ ነው። አዩባ ምን እሺ፣ በዜማ አንተ አይደለ እንዲ ያስተዋወቀን እንዴ? እና ከዛ በኋላ እንዲ የኔ ዳውንፎል እኮ የጀመረው እኮ እዛ ላይ እኮ ነው። ሙድ ይዛል እንዲ እና ምንድነው የዛን ሰውዬም ከፈለጋችሁ አዳምጡም አታዳምጡም። ግን ዝማሬ አንዳንድ ጊዜ ልትመርጡ ትችላላችሁ። እናንተን በጣም ወደ እግዚአብሔር የሚያቀርብ ክርስቶስን የሚያስናፍቅ ንስሐን የሚያስናፍቅ ኃጢአትን እንድጠሉ ኃጢአትን እንድትጸየፉ የሚያደርግ ወደ ቅዱስ ሚስጥር እንድትጠጉ የሚያደርግ የቅዱሳንን ህብረት እንድትወዱ የሚያደርግ ቅዱሳኑን ዝም ብላችሁ ረስታችሁ ጥልጥል ያላችሁ ብቻችሁን ወደዚህ ወደዛ የምትባዝኑ እንዳትመስሉ። ዝም ብሎ የለም የሆነ ከመንጋው የተለየ አንድ ብቻዋን የሆነች በግ ወደዚህ ወደዛ ስትራቆት የምትታይ አይነት ብቻዋን ያለች ተነጠላ፣ እንደዛ አይደላችሁም ክርስቲያኖች። እናንተ እርስ በእርስ በክርስቶስ ኢየሱስ የተያያዛችሁን የተሳሰራችሁ አንድ የሆነ የሚያስገርም ታላቅ የሆነ ህብረት ውስጥ ያላችሁ ሰዎች ናችሁ። ስለዛ ብቻችሁ ንጥል ያላችሁ አይደላችሁም። ስለዛ እንዲህ ያለውን ህብረት የሚያስታውስ የቅዱሳንን ህብረት ምናምን፣ ይሄ ህብረት ደግሞ በምድር ላይ ብቻ ያለ አይደለም፣ በምድርም በሰማይም ያለ ነው። ስለዛ እሱን የሚያስታውስ አይነት መዝሙሮችን ምናምን ልትሰሙ ትችላላችሁ። ይህን አንድነታችን ህብረታችን እንትን ቢል ማለት ነው። ስለዚ ዝማሬ ከዚህ አንጻር ይታይ። ገድላት ድርሳናት የተባሉ ገድላት ድርሳናት በጣም ጠቃሚ ናቸው። ይነበባሉ፣ እናነባለን ምናምን። ግን ያው እንደዚህ የተባለው ውስጣቸው ላይ አንዳንድ ስህተቶች እኮ ምናምን እንደው ከመጽሐፍ ቅዱስ ጋር የሚጣረስ ነገር እናገኛለን ምናምን ብሎ ስለሚያስቡ ሰዎች ከተገኘ ይታረማል፣ ቤተክርስቲያን ስለማትቀበል ማለት ነው። ግን ታረመም አልታረመም ማለት ነው። የሆነ ገድላትን፣ ተአምራትን፣ ድርሳናትን ስታነቡ ማንበብ አለባቸው በጣም ስለሚጠቅመን ማለት ነው። ግን ስታነቡ እያንዳንዷን ጽሑፍ በቃ የሆነ መጽሐፍ አምጥታችሁ እያንዳንዷን ነገር መቀበል አለብህ እየተባልክ እንደዛ
ልክ የሆነ አዚፍ የሆነ የሃይማኖት ትምህርት ይመስል ማለት ነው። ልክ እንደ የእምነት ምስክርነት ይመስል እያንዳንዱ ነገር እያነበብክ በልተቀበል እየተባልክ አይደለም። አብዛኞቻችሁ አሁን ለምሳሌ እዚህ ጋር የምትሰሙ ሰዎች ብዙ ገድላት ውስጥ ያሉ ነገሮችን ታውቃላችሁ? አታውቁም። የማታውቁትን ደግሞ ልትቀበሉ አትችሉም። እነዛን ነገር ባለማወቃችሁ ድህነታችሁ ከድህነት ትጓደላላችሁ ወይም ድህነታችሁ ይጠፋል? ኦፍኮርስ ከድህነት ልትጓደሉ አትችሉም። ያው ድህነታችሁም ሊጠፋ አይችልም። ብታነቡ ግን ከዛ ከገድላት ውስጥ ከቅዱሳን ቤት ውስጥ በጣም ትልቅ በጣም በርካታ ጥበብን ታገኛላችሁ። በጣም በርካታ ጥበብን፣ በጣም በርካታ የቅዱሳን ታሪክ ወይም የቅዱሳን ታሪኮች አሉ። በነ ቅዱስ አትናቴዎስ የተጻፉ ከእንጦንስ ጀምሮ በእኛ ሀገርም በውጭ ሀገርም ያሉ የተለያዩ የቅዱሳን አባቶቻችን እናቶቻችን ሕይወት ማለት ነው። እሱ ይነበባል። ግን እሱን ስታነቡ ማለት ነው እንደነዚህ አይነት መጽሐፍትን ስታነቡ የሆነ ለምሳሌ ከአእምሯችሁ ለአእምሯችሁ ክብድ የሚል ነገር ቢመጣ ይህ ብዙ ጊዜ ስለተነጋገረው እንደ አዲስ አሁን ሀና ራሱ ለምን እንዳመጣሹም አላውቅም። ይህን እኮ ኦልሬዲ ተናግረን ጨርሰናል። የሆነ የሚከብዳችሁ ምናምን ነገር ቢኖር ታልፉታላችሁ። ግዴታ ይህን ነገር ተረድታችሁ ተቀብላችሁት ካላለፋችሁ አትባሉ። ማን ይልሃል? እንኳን እንደዛ ልትባል ገድሉን ለምን አላነበብክም ብሎ የሚያወግዝህም የለም ወይም ደግሞ የሚቀጣህም የለም። በቃ ገድላትን እንድታነብ ነው ቤተክርስቲያን የጻፈችልህ ጻፈ ያስቀመጠችልህ ወይም በቤተክርስቲያን ውስጥ ተጽፎ የተቀመጠልን እንድናነብ እንድንጠቀም ምናምን ነው። ስለዛ ከዛ ውስጥ እንዲህ አይነት ታላላቅ ጥቅሞችን ማግኘት አለብን እያነበብን። ግን ያው ይሄ እኛ በራሳችን ፈቃድ የሚደረግ ነው። ግን እሱ እንዳለ ሆኖ ማለት ነው ስናነብ ግን ለአእምሯችን የሚከብድ ስህተት የሚመስል ነገር ምናምን ብናገኝ በቃ አለፈው፣ በቃ ታልፏል፣ አለቀ። ነሰሰርሊ እዛ ጋር ሄደ አእምሮን ማስጨነቅ ምናምን አይጠበቅብህም። አንተ አእምሮን ከምታስጨነቅ አይ በቃ እንግዲህ እኔ አላውቀውም ይሄንን ስህተትም ሆነ እውነትም ሆነ በቃ አለቀ፣ አልፌዋለሁ ይሄኛውን አይተዋል። ታልፈውና ለአንተ እንዲጠቅምህ ቶሎ ቶሎ እያለፍክ የምትፈልገውን ነገር ምናምን ትወስዳለህ። ከዛን ወደ ሌላ ከፈለክ ወደ ሌላ የገድል መጽሐፍ ትሄዳለህ። በጣም በርካታ የገድል መጽሐፍት አሉ። እንደዛ ያደረግህ ከማንበብ ነው እና ከዚህ አንጻር መመልከት መልካም ነው። ስለዛ እነዚህን አምስቱን እንደ ኦርቶዶክስ የማንሆንበት ምክንያት ተብሎ የተዘረዘሩትን ነገሮች ከዚህ አንጻር እኔና እኛ ግን ፕሮቴስታንት የማንሆንበት ምክንያት ማለት ነው አምስት ብቻ አስቀምጡ ብንባል አምስቱ ሶላዎች ነው የሚሆኑት ማለት መሰረታዊ ትምህርቶቻቸው ማለት ነው። ከእነዚህ ውስጥ አንድ እንኳን ዶግማ አላያችሁም። ከተዘረዘሩት አምስት ውስጥ አስተምህሩ አይደለም የታየው አስተምህሩ ሳይሆን ልምምዶች፣ አንዳንድ ፕራክቲሶች፣ አንዳንድ ተግባራት ምናምን ናቸው እንጂ አስተምህሩ እዚህ ውስጥ አንድም የለም። እኔ ግን አሁን ለምሳሌ ፕሮቴስታንት አክሊል ፕሮቴስታንት የማትሆንበት ሉተራን ከፕሮቴስታንት ማሆን ሉተራን የማትሆንበት ምክንያት ምንድን ነው ብላችሁ ጠይቁኝ። ሉተር በአንድ ወቅት ላይ አንድ ነገር ተናግሮ ነበር። ቤተክርስቲያን የምትወድቅበትም የምትነሳበትም የወንጌል እምብርት የሆነ አንድ ትምህርት ብሎ የሚጠራው እምነት ብቻ የሚለውን ነው። እንዲህ ብሎ የተናገረለት ትምህርት በሱ እምነት ብቻ አይደለ እንዳልኳችሁ፣ በሱ ትምህርት ምክንያት ሉተራን አልሆንም። ሉተር ኢማጅን ምን ብሎ እንደተናገረ ለዚህ ትምህርት ይህ ትምህርት ከፈረሰ ቤተክርስቲያን አብራ ትፈርሳለች፣ ይሄ ትምህርት እስከ ጸና ድረስ ቤተክርስቲያን ደግሞ ትጸናለች ብሎ ያስተማረለት አስተምህሮ እምነት ብቻ የሚለው እንዳትረሱ። እምነት ብቻ ቤተክርስቲያን ልትጸናም ልትወድቅም የምትችለው በዚህ እምነት ላይ ነው። የወንጌል እምብርት ነው። እንዲህ ብሎ አስተምሮለታል። ግን እኔ ሉትራን እንኳን የማልሆኑ በዚህ እምነት ብቻ በሚለው ትምህርቱ ነው። እንዴት እንደዛ እንደሚሆን የተወሰነ እምነት ብቻ ነው። ወደ ማየት እንሄዳለን። ተይ አንቺ ቆይ፣ አሁን ወደ እምነት ብቻ እንዴ ሁሉ አውርተን ጥያቄ መጠቃልብኝ። የማይሆነው እሺ፣ አንተ አትመልስሽ፣ ሌሎች አሉ ባሉ አይመልሱም። እንደዚህ አይቻ በቃ አሁን ወደ እምነት ብቻ በቃ አንተ መልስልኝ። አንተ መልስ ችግር ወደ እምነት ብቻ ይችላል። ምንም ወደ እምነት ብቻ መሄድ ይቻላል። ግን የማይደረገው ላይ አምስት አንቺ ስርዓት ይኸው እንግዲህ ወደ እምነት ብቻ አይሆንም። ወደ እምነት ብቻ መሄድ ይቻላል። ግን እዮባ ወደ እምነት ብቻ እኮ የምንሄደው እሺ፣ እዮባም ይመልስልኝ። ሁለቱ እዮባ አንዳቸው ይመልሱ። የለም እዮባ ያልኩት ከኔ ከጎን ያለው ነው። እዮብ ዘሚካኤል አቶ እዮብ ዘሚካኤል ግን በፊት እንትኑን ስልኩ ቁጥሩ ማነው ስልኩን ቁጭ አድርጎ ይሄዳል ማለት ነው። ኧረ እኔ እሱ ዝም እንዲያስበልሽ ነው እባክሽ፣ እንድታወሩም አይደለም። አየሉም እስቲ አንዴ ሀኒቹ ምንም ወደ እምነት ብቻ እያስኬደችን አይደለም። እስቲ አውራት እስቲ ትንሽ
እንደው ወደዚህ ርዕስ ይታለፍ የሚለው ነገር ለዚህ ሁሉ ማብራሪያ ሰጥተኸኝ መናገር መጠየቅ ፈልጓታል መሰለኝ። ኢዮብ ያውራት ቆይ አንዴ እዚህ ጉዳይ ላይ አይደለም ከኢዮብ ጋር ላወራ ኢዮባን በቃ ሐሞቱ ፈሰሰ እኮ። ኧረ የሆነ አንድ ደህና ሰው ያስፈልገናል ወንድሞቼ ነው። ኢዮብ ዘሚካኤል እንደዚህ ሲሆን አይተና አናውቅም። ጥያቄ ነው ያለኝ። አሁን ያልከው ነገር በጣም ከባድ ነው። እንደዚህ ነው እንደሚያማ የወንጌልን ብር። ስለዚህ ስላሴን ከእምነት ብቻ ከያዝክ ጣጣ የለውም ማለት ነው። ወደ እምነት ብቻ ሳትሄዱ ቆይ አንዴ በቃ እሺ፣ አመሰግናለሁ። በቃ እሺ አንቺ እናመሰግናለን። እሺ ለምን ሰምታ መልሳ አትወጣም? አይ እንትን ነው ያው አልፈለገችውም። ይሄ የእምነት ብቻ ትምህርት ሲጀመርም አይ ቲንክ እንትን ነው ለመናገር ለጥፋም መቀመጧ ራሱ እኮ እንትን ነበረ። የሆነ ሾው እየሰራች እኮ ነው። ምንም የምታውቀው ነገር የለም። ከዛን ጠያቂ ብቻ መሆን በጣም ከባድ ነው። ማነው ቀላል ነው ለማንም ሰው ለማያምኑት ነገር የራስን ሚዛን አስቀምጦ። አሁን ቀደም እኮ በራሷ ቤተ እምነት እየመዘነች ነበር ስትመልስላት። እኛም ጋር ስላለ ትላለች። እንደ የነሱን ሚዛን ያደረገው ማን ነው? የነሱን ብንቀበል ለምን ከነሱ ጋር አንሆንም ነበር? ያንቺም ቤተ እምነት ስህተት ነው ብለን እኮ ነው የምናምነው። እና እኛም ጋር ስላለ ችግር የለውም እኛም ጋር ስላለ ችግር የለውም ስትል የሷ ቸርች ለኛ ሚዛን ሆኖ ወይም ደግሞ በሷ አስተሳሰብ ቢሆን ሚዛን መሆን አይችልም። የራሷን ሚዛን አድርጋ ከመጣች ሙስሊሙም ልክ ነው ማለት ነው። በእስልምናው ክርስትናን ሲመዝን መቃወም አይቻልም ማለት ነው። እና ይህን እንኳን ማገናዘብ ሳይቻል እንደው ዝም ብሎ ያው ቲክቶክ ሾው ሰርቶ ለመውጣት ከሆነ ያን ያህል ትርጉም አይኖረውም ብዬ ነው የማስበው። አይ እንትን መሰለኝ እንትን ካላት ግን መታ ትመልስ የቤተ እምነቷን የምታውቀው ነገር ካላት ነው ማለት ነው። ሰሞኑን እምነት ብቻ እየተነሳ ስለሆነ አይ ቲንክ ይሄ ርዕስ እንዳይነካባቸው ዝም ብሎ አስቀድመው የተገኘውን ርዕስ ለመሰንዘር ያህል ይመስለኛል እንዲህ እየተደረገ ያለው። እንግዲህ ይመስለኛል፣ ልሳሳት እችላለሁ። ግን እስቲ ኤኒዌይስ ስለዛ ምንድን ነው እምነት ብቻ ላይ ካለሽ እኔና እምነት ብቻ እስቲ ዲፌንድ አድርጊው። ጋዲ ቀጥል። ሰላም ብያለሁ። ለምን ጭስ ግን ቤትህን ከፍተህ እቺን እምነት ብቻ የምትለዋን ብዙ ሰው በደንብ እንዲሰሙ ለምን አታደርግም? ምን ከለከለ ቤትህን እንዳትከፍት? እነሆ ቲክቶክ ላይቭ እንዳትከፍት ምን የሚከለክልህ ምንድን ነው ብል? የምሬ እኮ ነው። እሺ ገባለሁ። አሁን ዛሬ አይደለም ግን ገባለሁ። በቃ ሰሞኑን ፒስ ግን አሁን የተነሳው ሀሳብ ላይ ማለት ነው። እንደው ሀኒቾ በእርግጠኝነት አሁን ያው ሀና እንኳን አሁን እምነት ብቻ የሚለውን ነገር ከስር መሰረቱ ላይክ አሁን ያው እሷ አዲስ ሉተራን ነኝ ነው የምትለው። ከዚህ በፊት አንዳንድ ጥያቄዎችም ተጠይቃ ቅርብ ጊዜ ነው እኔ ጆይን ያደረኩት እየጠየቅኩ እመጣለሁ ነው የምትለውና አኪ አሁን አንተ ከስር መሰረቱ እምነት ብቻ የሚለውን ነገር ካጀማመሩ ካነሳሱ ጀመረ እንትን ብትለው ብዙ ነገሩ ሜይ ቢ አንደርስታንድ ላታደርገው ትችላለች። ስለዚህ ከዚህ አንጻር ለምን ጥያቄውን መቀበል እንዳልፈለገች እንረዳለን። ግን እውነት ለማውራት አሁን እዚህ ጋር የዘረዘረቻቸው ዝርዝሮች አሉና እርግጠኛ ነኝ ይሄ እንዲህ ነው ይሄ እንዲህ ነው ብለህ ማብራሪያ ብትሰጣት ራሱ ለምሳሌ ከዚህ በፊት አሁን ወደ ቅዱሳን መጸለይ የሚለውን ነገር ወይ ደግሞ አግዙን እርዱን ብሎ ቅዱሳንን መጠየቅ የሚለውን ሀሳብ ጥንት በቤተክርስቲያን ውስጥም የነበረን ኢቨን እስከ 3ኛ ክፍል እስከ 300 ዓመተ ምህረት ድረስ ወደኋላ ተመልሰን በጽሁፍ ደረጃ ከዛም በፊት ራሱ ማግኘት እንችላለን የሚል አርጊመንት ሲቀርብ ያው የመጀመሪያ ቃሌ ሙዳላ አይደል የመጀመሪያ 100 ዓመት ውስጥ የመጀመሪያ 200 ዓመት ውስጥ የለም ይላሉና ኢቨን አሰ ሉተራኖች ላይ በጣም ብዙ ነገር ባክፋይር ያደርጋል። ባይዘው እንደዚህ አይነት ነገር ሉተራን ቸርች ውስጥ ያሉ ልምምዶች የመጀመሪያ 100 ዓመት የመጀመሪያ 200 ዓመት ምናምን ውስጥ የሌሉ ኢቨን 300 ዓመት ውስጥ የሌሉ ልምምዶች አሉ። ልምምዶችም እምነቶችም ምንም አሉና ተመልሰሽ ወዝገቢ አንቺ ጥሩ ነበር። እሱ ላይም እንደው ያስቀምጥሻቸው ነገሮች በስርዓት እኛ እናብራራልሻለን የመረዳት ፍላጎት ከሆነ ግን እንደው ለኦርቶዶክሳውያን የሆነች ነገር ስንት ጊዜ አድሬስ የተደረገ ነገር አጀንዳ ነገር አደርጋለሁ ብለሽ አስበሽ ከሆነ እንደው ይቅርብሽ። እኛ አጀንዳ መቀበል ካቆምን ዘመናት አለፈንና ይሄን ለማለት ያክል ነው። ቴንክ ዩ። ትክክል። አንዳንድ የሚያነሷቸው ነገሮችማ በጣም ራሳቸው ላይ እንትን የሚል ነው እና እስቲ እምነት ብቻንም እንትን እንላለን እንሄድበታለን ወይ አንድ ቀን ገባ ብለን በስቲ ዴቭም ሰላም ይበለን። ከታች ደግሞ አንድ አውግስቲኒያን ወጣትም አለ
እሱንም ሰላም እንለዋለን። ፍጹሜ ይላል እነ ሉተር አውግስቲኒያን ሞንክ እንደሚባሉት እቺ አውግስቲኒያን ወጣት ነች። አውግስቲኒያን ጎረምሳ ፍፄ ብቸኛ ቴዎሎጂያን አንቺ እያለች እኮ መምህራን የምጠራ ዴቭ ሰላም ለአንተ ይሁን። ዳዊቴ እንዴት አለ? አለው እና ገድል አልቀበልም ነው የምትለኝ ወይስ? ተው አንተ ሰውዬው ደግሞ አይ ለማንኛውም እኔ እንኳን ሌላ ነበረ ልገባ የነበረው አሁን አጀንዳው ገብቶኛልና አንስቼዋለሁ። ለማንኛውም ገድል ስለ ገድላት በነገራችን ላይ ገድል የማይቀበል ክርስቲያን የለም። ሐዋርያት ስራ እንቀበላለሁ እስካለ ድረስ የማይቀበል አንድም ሰው የለም። ምክንያቱም የሐዋርያት ስራ ወይም ገድል እኮ ማለት ስራ ነው፣ የሰሩት ስራ ማለት ነው። ስለዚህ የሐዋርያት ስራ ወይም የሐዋርያት ገድልን የማይቀበል ክርስቲያን ካለ መጽሐፍ ቅዱስን አልቀበልም እያለ ነው በአጭሩ ማለት ነው። ስለዚህ እሱ ነው። ሁለተኛ ነገር ደግሞ ማንም ሰው እንግዲህ መልካም ስራ እስከሰራ ድረስ ገድል አለው ማለት ነው። ገድል አለው ማለት ነው በአጭሩ። ስለዚህ እንደው በጣም ኮምፕሊኬትድ እያደረገን ስለምንስለው ነውና ገድል እንደው የገድል ነገር ሲባል እኔ ሁልጊዜ የሚመጣልኝ ምንድነው ገድል የማይቀበል ሰው አለ ወይ ነው። አለ ወይ ሲጀመር ሁሉም ይቀበላልና እንግዲህ ሌላውን ነገር ያው ቅድም ስለተነሳ ብዬ ነውና ይሄ ማለት እያንዳንድ ነገር ከዚህ በፊት ብየዋለሁ። አንዳንድ ሰው በግዕዝ የተጻፉት ነገር በሙሉ የቤተክርስቲያን ነው ብሎ የሚያስብ ሰው አለ። በነገራችን ላይ በግዕዝ ከተጻፈ በቃ ቤተክርስቲያኑ በሙሉ ይጠየቃል የሚል ሐሳብ ያላቸው ሰዎች አሉና አይደለም። በነገራችን ላይ አንድ ነገር በግዕዝ ስለተጻፈ የቤተክርስቲያን ንብረት አካል ነው ማለት አይደለም። ይህንን እንደው አስረግጠን መናገር አለብን በዚህ አጋጣሚ ማለት ነው። ሌላው የስዕል ነገር እንደው ሲነሳ አንዳንድ የሚያስቀኝ እንደ ምሳሌ የምሰጣቸው አንድ ሰው ለቅሶ ላይ ቁጭ ብሎ የሰውየው ፒክቸር አለ እና ያንን ስዕል አንስተን መሬት ላይ ብንጥለው እዛ እንግዲህ ሀዘን ላይ ያሉት ሰዎች ምን ይሰማቸዋል? እና እንደው እንኳን መጣሉ ይቅርና እንደው ተሳስተው እንኳን ያ ስዕል ቢወድቅ ሰው እንዴት እንደሚረበሽ አስቡት። ለቅሶ ላይ ቁጭ ብሎ ያለውን እንትን ማለት ነው። እና በዛ ሰዓት ላይ ያ ስዕል ስለ ስዕሉ አይደለም እንትን ግድ የሚሰጣቸው ማለት ያ ስዕል ግን ሬፕሬዘንት የሚያደርገው ክብር አለና ይህንን በየጊዜው እኔ ምንድነው በየቦታው የምናደርገው ነገር እያለ ቤተክርስቲያን ላይ በተለይ ኦርቶዶክስ ቤተክርስቲያን ላይ ሲመጣ ኤክሴፕሽን የሚደረግበት ነገር በጣም ይገርመኛል። ለማንኛውም እንደተባለው ዋናው አስተምሮት እያለ በተለይ እምነት ብቻ የሚለው ነገር እዚህ ጋር ወደ ጎን አድርገ ነው ሌላም ነገር መወያየቱ ተገቢ አይደለም። እምነት ብቻ የሚለው ደግሞ እኔ አንድ ዲቤት መጥራት የምፈልገው አኬን ዲቤት እጠራዋለሁ። እምነት ብቻ ብለው ፕሮቴስታንት አያምኑም የሚል ዲቤት ልጠራ ፈልጋለሁ። ፕሮቴስታንቶች እምነት ብቻ አያምኑም። የኔ አቋም ይሄ ነው። ተቀበለኝ። እንዴ በጣም አሪፍ። እስቲ እንስማ እንግዲህ ምን ደግሞ እንደተጨመረ እምነት ብቻ ቢያምኑ ኖሮ አሁን ለምሳሌ ከዚህ በፊትም አንስቼዋለሁ። አንድ ሰው እምነት ብቻ ብሎ ግን በአፉ መመስከር አለበት ብሎ ደግሞ ይጨምራል እዛው ላይ ማለት ነው። እምነት ብቻ ነው ብሏል፣ ግን በአፍ ደግሞ መመስከር አለበት ይላል እዛው ላይ ማለት ነው። ስለዚህ እምነት ብቻ ካለ ሌላ ነገር አያስፈልገውም የሚል ከሆነ እንግዲህ መመስከርም አያስፈልግም ማለት ነው። እዛ በመጽሐፍ ቅዱሱ ከሄድን እምነት ብቻ ብሎ እንደዚህ እንግዲህ የምንዘረዝራቸው ነገሮች አሉ በመጽሐፍ ቅዱስም እያየንና መጽሐፍ ቅዱስም ማንበቡም ሌላውም ነገር አያስፈልግም ወደሚለው እንዳንሄድ በዚህ ነገሮች በሙሉ ያምናሉ። መጸለይም አያስፈልግም ወደሚለው እንዳንሄድ በጎ ስራም ያው እንግዲህ እሱ ለድነት የዳነ ሰው በጎ ስራ ይሰራል የሚል ኤግዚት ፕላን አላቸው እንጂ እውነቱን ለመናገር እነሱም ውስጣቸው ያውቀዋልና የሆነ ደረጃ ብቻ ነው የሚሄዱት። ላይክ ሰርተን ደረጃ ይሄ ሁሉ የእምነቱ መገለጫ ነው ይላል። ግን መጽሐፍ ቅዱስ እንደዛ ብሎ አይደለም የሚያስቀምጠውና
እምነት ብቻ እንደው ለአፉ ለመፈክር ውጪ ፕራክቲካሊ ግን ስታየው እነሱም ራሳቸው እንደማያምኑበት ነው እኔ የማምነውና ዲቤቱን ተቀበለኝ። አይ ሳስበው ድንገት መልስ ላይ ኖረኝ ስለሚችል ቆይ ሌላ ጊዜ ይቅርብኝ። እኔም ዲቤት መጥራት ፈልጋለሁ። ከኢዮብ ጋር ተጣልተናል በነገራችን። እኔ አንተን ዲቤት የምጠራ ጀስቲፊኬሽን ባይ ፌዝ አለው። መጀመሪያ በምንድን እንደተጣላ ጠይቅ እንጂ ኢዮብም ከሰው ጋር ይጣላል። እሺ አይ ያውቀዋል እሱ። አሸነፍኩ ዛሬ አንተንም ካሸነፍኩ ስትሪክ ይቀጥላል ማለት ነው። እሺ ምንድን ነው የመጀመሪያ ጥያቄ ምንድን ነበር መሰለህ? ሀናን ለመጠየቅ የፈለኩት ፕሮቴስታንት የክርስቶስን ፊልም ሲያዩ እንዴት ነው የሚያዩት የሚለውን መጠየቅ ፈልጌ ነበረ። ብዙ ጊዜ ሲያለቅሱ ሲጸልዩ ምናምን ስለምናይ ፓሽን ኦፍ ክራይስትን አይተው ምናምን ወይስ ተንቀሳቃሽ ምስል ሲሆንና ስዕል ሲሆን ይለያያል ወይ ብዬ ልጠይቃት ነበር። ግን ወይስ በእምነት ብቻ ነው የሚያዩት? መልሱት እነሱ። እኔ ግን እንትን ልል የፈለኩት አንተን ዲቤት ልጠራ የፈለኩት በምን መሰለህ? ጀስቲፊኬሽን ባይ ፌዝ አለውን አያምኑም ብዬ ነው የምጠራ። እነሱ የሚያምኑት የህግ ስራ ያጸድቀናል ብለው ነው ብዬ ነው እጠራለሁ። አንተን ጀስቲፊኬሽን ባይ ፌዝ አለውን አያምኑም። ኢዮብ አይ ላቭ ዩ እኔም አይ ላቭ ዩ ትመልሻለሽ። ይህ ማለት በኤርሚያስ አገላለጽ አልከራከርም ነው። አረ ደግሞ በቅዱስ ሚካኤል ወገው የኤርሚያስ ንግግር የማያውቅ ሰው ይህንን ሰምቶ ደግሞ ምንድን ነው የሚጃጃለው እንዳይለኝ እና አንድ ኤርሚያስ የተባለ ወንድም አለ፣ ፕሮቴስታንት ወንድም እና የቀጠቀጣችሁና ልክ ዲቤት ስትጠሩት አይ ላቭ ዩ ይላል ወጥቶ ስማችሁን እየጠራ ያው ዲቤት አልቀበልም ነው እና እንደዛ ነው። እስቲ እንዴት ነው በህግ ስራ የሚሆነው ግን? እስቲ ቀጥል እስቲ። አሁን ትገባበት የለ እነሱ የሚያምኑት ጀስቲፊኬሽን ባይ ፌዝ አለውን ሲሉ ይቆጠርልናል ነው አይደል? ኢምፒዩቴሽን ነው የሚያምኑት። ኢምፒዩቴሽኑ ደግሞ ምንድነው? ክርስቶስ የህግ ስራን በሙሉ ፈጽሞልናል ብለው ነው የሚያምኑት አይደል? ከጽንሰት ጀምሮ እስከ እርገት የህግ ስራ በሙሉ ስለፈጸመ እሱ የፈጸመው የህግ ስራ ለኛ ይቆጠራል ብለው ነው የሚያምኑት። ስለዚህ በእምነት ብቻ ሳይሆን እነሱ የሚያምኑት የህግ ስራ ያጸድቀናል፣ ግን የህግ ስራው የክርስቶስ ነው ብለው ነው የሚያምኑት። ትቀበለኛለህ ወይስ ተሳስቻለሁ? ኦኬ ስለዛ ያው ስቲል ግን ስራውን ቢሆን ኢምፒዩተር ነው ማለት ነው። እንደዛ ነው። ኢምፒዩቴሽኑ የህግ ስራ ነው የሚደረግላቸው። ብዙ ጊዜ ሳይ ትኩረታቸውን የሚያደርጉት አክቹዋሊ መስቀል ላይ ነው። ግን እንዳልከውም ደግሞ ክርስቶስ ከኃጢአት ሁሉ ተለይቶ መኖሩ ምናምንም እሱም ተያይዞ ሊመጣ የሚችል ስለሆነ የሚመጣ ስለሆነ ትክክል። ኦኬ ያስኬዳል። እሺ አልደግሞም ቅድም ያልኩትን ግን አሪፍ ባይዜ እሱን እኮ ሁሉም ፕሮቴስታንት አያምንም አይደል? ይሄ ኢምፒዩቴሽኑን ሜንሊ እነዚህ መጀመሪያዎቹ ናቸው የሚያምኑት። ይሄ ባዕድ ጽድቅን ሉትራኑ ሪፎርምዱ ምናምን። አሁን ላይ ያሉት ጴንጤዎች እዚህ ላይ ያላቸው እምነት ምንድን ነው? እሱም ባውቀው ደስ ይለኛል። በተለይ እኛ ሀገር ያሉትን ማለት ነው። በምንድን ነው የሚታወቀው? ራሱ አሁን እኛ ሀገር ያሉ ጴንጤዎች ትንሽ ግራ ያጋባል የእምነት አቋማቸው። አሁን ባለፈው ጊዜ እንትን ምንድን ነው ስሙ ጸጋ ብቻ ላይ ትንሽ ግራ ጋብተው የነበረ ምንድን ነው በተለይ እዚህ ነፃ ፈቃድ ላይ ምናምን ነፃ ፈቃድ በቃ ሰው እንዳለው እናምናለን ብለው የሚያስተምሩ እንደዚህ እንደሚያስተምሩ መጽሐፍ ገልጦ አሳይተው ነበር፣ የሙሉ ወንጌልም ማለት ነው። እና ይህ ነገር በጣም ከብዙዎቹ ይለያቸዋል። ራሱ ከካልቪኒስቶቹ ምናምን ከሉትራኖቹ ምናምን ብቻ ሳይሆን ኢቨን ከአርሜኒያኖቹም ጭምር ማለት ነው። ለምን እነሱ ከአርሜኒያኖቹም ይለያቸዋል። አርሜኒያኖቹ አትሊስት በቶታል ዲፕራቪቲ ያምናሉ። ከዛ በኋላ ይሄ ፕሪቪሌጅ ግሬሱ ነው መጥቶ ፍሪ ዊላቸውን የሚመለስላቸው አይነት የሚመስል ነገር ነው የሚናገሩት። እና ከዛ ሁሉ ስለሚለዩ አሁን ደግሞ እዚህ ላይ ደግሞ ያላቸውን አቋም ብናውቀው ጥሩ ነው። ለእነሱ ጽድቅ ምንድን ነው? ለሉተር ውጫዊ ነው፣ ከውጭ የሚቆጠር ነው።
ውስጥ ላይ መጽደቅ ሳይሆን ከውጭ የሚቆጠር ነው። ለእናንተስ እንዴት ነው የሚለውን ቢነግሩን አሪፍ ነው። ወይስ አንተ የምታውቀው ነገር አለ? የትኛው ጴንጤ ነው መጀመሪያ አንተን በልልኝ። ስለዚህ ኢትዮጵያ አሁን እንደ አደገኛ እያንዳንዱን የጴንጤ ዘርዘር የምታውቅ መስሎኝ ዋነሱም ጴንጤ ነኝ ይላል፣ ሶስት ፈቃዱም ጴንጤ ነኝ ይላል። ስለዚህ ግራ ገባኛ። እኔ የትኛውን አንተ እዚህ ሚዲያ ላይ መዋል ጀምራል ማለት ነው። መራገጥ ጀመርክ እንደዚህ። አሪፍ አሪፍ። ፍጽ ያለሽ እንዴ ፓፓ አክሊል ብሮስኪ እንዴት ነህ? ሰላም ናችሁላችሁ? አለን ይመስገን አምላክ። ቢስ ዳኒ ተሳቀቅን ነገር እንዳጠቅስብን። አይ ላይክ ዲቮሽኑ ነው የምወደው። እሱ በጣም ጸልይ ነው። አይ የተባረከ ሰው ነው በእውነት። ግን እንትን ላይ ኮንቬንሽን ላይ ቀጥልሽ ይቅርታ ወፍ ቀጥል። አይ ሪጋርዲንግ አይከን ቬኔሬሽን እንትን ላይክ ፒፕል ሚስ አውት አሁን በእኛ ምናምን ዝም ብሎ ኪሩቤል ቀረጸ ምናምን ይላሉ እንጂ የሆነ ኢን ግራንድ እስኪ የሆነ በተለቅ አድርገን ስናየው ልክ እግዚአብሔር ለሙሴ ድንኳን ምንድነው የሙሴ ድንኳን እንዲሰራ ሲያዘ የመገናኛ ድንኳን ማለት መጀመሪያ አይከን ስንል ሪፕሬዘንቲንግ ነው። የሆነ ሪፕሬዘንቲንግ ስፒሪቹዋል ሪያሊቲ ፊዚካሊ አይደለም። እግዚአብሔር ሙሴን ላይክ ይሰማል ጋይስ ሰማላ ቀጥል ሱሜ እንትን ነው ሙሴ ላይክ እንትን ወራደቅ ሙሴ እግዚአብሔርን ሲያዘው ድንኳን እንዲሰራ ማለት ነው። አንዴ ምንድን ነው ስንተባተቡ እንዲፈታ በል ጭራሽ ስናስደነግጠው ማለት ነው እንደዚህ ብለን ግን እንትና ብቻ ፖይንት የነበረው እንትን ነው። እሺ ቀጥል። ወርሺፕ አይከን በመቅደሱ አገልግሎት ስናይ ማለት የመቅደሱ አገልግሎት ማይ ክርስትና ሌላ ሃይማኖት አይደለም አይደል? አክትስ ላይም ስናይ ቤተ መቅደስ ሄዶ ይጸልዩ ነበር አይደል? እና የቤተ መቅደሱ ላይክ አይከን ኪሩቤሎች ምናምን የተሰሩት በወርሺፕ ስታይል ነው ማለት በሰማይ ያለውን የመቅደስ ስርዓት ለመወከል ነው። ላይክ ሙሴም ሰለሞን የሰሩት ላይ ዕብራውያን 8:5 ላይ ይሌለ በሰማይ ላለችው መቅደስ ጥላ ነው ይሌለ ምድር ያለችውን ድንኳን እግዚአብሔር ላይክ በሰማይ ያለውን አምልኮ ነው ድንኳን ውስጥ ሙሴ የሰራው። ከዛ አንፃር ከምስሉ ጋር ደግሞ ኢንተራክት ያደርጉ ነበር። ኢንተራክት ማለት ላይክ እኛ ኮንቬንሽን የምንለው ምስሉን ኦነር ማድረግ ነው። ምስሉን ኦነር ስናደርግ ለምሳሌ ላይክ የክራይስትን ምስል ማድረግ ወደ ፐርሰኑ ያልፋል ነው አይደለም ምናምን ሜር ሲምቦሎች አልነበሩም ድንኳን ውስጥ የነበሩት። ላይክ ኪሩቤል ምናምን ካየ አሁን የአክሊል እንደውም ኪሩቤሉ ምን ላይ ነበር ሳል የሚለው በድንኳኑ ጊዜ እግዚአብሔር በስሬት መክደኛው መጋረጃው ላይ አልነበረ? መጋረጃው ላይም አለ ኦፍ ኮርስ በስሬት መክደኛው ላይ ቀረጸ። ኦኬ ያው መጋረጃው ላይም አለ። እሺ አዛ ኢፍ ዩ ኖቲስ ማለት ነው ላይክ የዕጣን መሰዊያው ከኪሩ መጋረጃው ፊት ለፊት ነበር የሚሆነው ከመጋረጃው ፊት። እሺ ያስ ቢካዝ ላይክ እንትኑ ዕጣኑ በኪሩቤሉ ፓስ እንዲያደርግ ነበር። ላይክ ዕጣን ሲደረግ ልክ ራይ 8 ላይ የዕጣን መሰዊያውን መልአኩ አይደለም ይዘው እንዳየነው ከሆነ በሰማይ ግልጋሎቱ ላይክ እሱን ነገር ምድር ላይ ላይክ ሪፕሊኬት ሲያደርገው ከምንድነው የዕጣኑ መሰዊያ ከኪሩቤሉ ፊት ለፊት ነው የሚሆነው። ኪሩቤሉ ከዕጣኑ መሰዊያ ፊት ለፊት የሆነ ኢንቴንሽናሊ ነው ዕጣኑ በኪሩቤሉ በኩል እንዲያልፍ ነው። ካህኑ ኢንተራክት እያደረገ ነው ከኪሩቤሉ ጋር ዕጣኑን በሱ በኩል እያሳለፈ ኢንቴንሽናሊ ነው እዛም የሆነው ምናምን። ምስሎቹ የወርሺፕ ቅርጽ ነበራቸው፣ ሜር ሲምቦል አልነበሩም። ላይክ እስራኤላውያን ወዝ አይከን ቬነሬቲንግ ይሄ ፕሪንሲፕል ደግሞ በአዲስ ኪዳንም ካየ
ካታኮምብስ ላይ ካየ ስፔሲፊክ ዲዛይን ነበራቸው ስዕሎቹ። ክራይስት ከመሀል ይሆናል። ካውንስሉ ፔንሱላ ካታኮምብስ የሚባላል ቼክ አድርጉት። ኮንሲስተንት ነው። መሀል ክራይስት ይሆናል፣ በጎን ይሆናል። ሰው የወርሺፕ አይነት ቅርጽ ነበራቸው እና ስዕላትም በዛ መልኩ ቬንሬት ያደርጉት ነበር። አሮ ነው ሴንስ ከሰጣቸዋል ይሰጣል እኮ ጸዴ ነው። ግን ድንገት መሀል ላይ ጠርተኝ የኪሩቤል የቱ ጋር ነበር የሚቀረጸው ምናምን ብለህ ትጠይቃለህ። የስሬት መክደኛው ሲባል መጋረጃው ትለኛለህ። አረ ስለፈጠረ እሱ እንዳለ ሆኖ ብለህ ቢያንስ ብጨምርም አታሳቀን እንጂ አባቢ። በተጨማሪም በለን እሺ። ኤኒዌይስ አይ ጥሩ ነው፣ ጸዴ ነው፣ ጸዴ ነው። እንትን ነው እንደውም ጥሩ ነው ይሄ ከመንተባተብ ባሻገር ጀርባ የሆነ እየተቃኘ ያለ ነገር እንደዛ ነው። አስተሳሰብ ጥሩ ነው፣ እየተቃኘ ያለ እነ ስቲቭን ዲያንግን እየሰማሽ ነው መሰለኝ፣ እየተማርክ ነው መሰለኝ። ደስ ይላል፣ ጥሩ ነው፣ እየተቃኘሽ ነው፣ ጸዴ ነው። ጎበዝ ጎበዝል፣ በርታልን። እየገባ እንደዚህ አወራ ደግሞ አይተዋል። ከስንት ጊዜ አንዴ ስለምታወራ ማርማ ላይ መደንገጥ ራሱ ጀመርክ። ከወንድሞቼ ጋር ራሱ ልታወራ እኔ በጣም ነው የሚያሳዝነው በእውነት። እዩባ ለምን ብቻ እንደምታወራ አላውቅም። እዩብ ይሄ ቀዩ ማለት ነው፣ ቀይ እንትን ያልከው አውራው እንጂ አንዳንዴ ልጁን እንዲያወራ ፍቀድለት። ወይስ ብቻ ማለት ምን ፈልገው ነው? እስቲ ብቻችሁን ምን እያልከኝ ነው? ልጁን እኮ እያጣ ነው እያየኸው ነው። መቼስ ሁለታችሁ አንድ ላይ ሆናችሁ ነው ማያችሁ። ብዙ ጊዜ ይሄ ያንተ ኃላፊነት ነው። እኔ ከዛ በፊትም እኔ ቮይስ ሪከርድ እያደረኩኝ ምናምን በጣም በተደጋጋሚ ያው እንትን ነበር ትምህርት የሚባለው እሺ፣ እንደዛ ነገር አስተላልፍ ነበር። ምንማማር ነበር በድምፅ ሪከርድ እያደረግን ማለት ነው። ቻናል ስለነበረን በፊት ላይ በጣም ብዙ ጊዜ ማለት ነው ተደጋጋሚ እንደዛ እናደርግ ነበር። ከዛ ሁሉ ጊዜ በኋላ የሆነ ጊዜ ላይ ቴሌግራም ጀመረ፣ ቮይስ ቻት ማለት ነው። ላይቭ ገብተን ማውራት ፈቀደ። ለመጀመሪያ ጊዜ ስንገባ ትዝ ይለኛል ከእነ አቡ ጋር ምናምን ነው። ያኔ አንድ የቴሌግራም ቻናል ነው ያለን፣ ሌላ ነው ይሄ አሁን ያለው ሳይሆን ሌላ ነበር ከሱ በፊት የጥያቄዎቻችሁ መልስ የሚል የጥያቄዎቻችሁ መልስ እኔ አቡ ምናምን ሆነን የምንሰራበት ነው። እና ኧረ በስመ አብ ድምፄ መንቀጥቀጥ ጀመረ። እኔ ላይቭ የዛ የገባው ቀን ማለት ይታወቀኛል ፍራቸው ምናምን። ከዛ አንዴ ከገባውበት በኋላ ኖርማል ይሁን ሄደ። ግን መጀመሪያ ላይ ግን በጣም እንደዚህ ስታተር ነገር አድርገን ነበር ራሱ የሆነ በጣም ይሄ ድምፄ እንትን ይል ነበር። እና ፍጹም አሁን እሱን ያስታወሰኝ በእውነት። እና ትንሽ የሚያሳዝን ነገርም አሉ ደግሞ አጀማመሩ እንዳንተ ነው በላይ። ፍፄም ፎሎ አድርጓት ለነገሩ ትጽፋለች። ፍፄ እኮ ማይክ ከመክፈት የምትጽፈው ይበልጣልና አሪፍ ሰው እንትን ማውራትም አለበት ይህ ልጅ በእውነት። እንዴ ስታገኝ አግኝተነውም ይህ ሰው ጭራሽ የማውራት አቅሙን የሚያገኝም አይመስለኝም። እንደዚህ ወሬ ጀምሮ ትንፋሽ አጥሩ ውስጥ ጠጥ እንዳይልብን እዛው ፈጽም መቼ ያራዳ ልጅ አሪፍ ነው። ለማንኛውም እናመሰግናለን። ቃሉ ያስማማለን። እንግዳ ሄቭ የጴንጤቆስታልን ስታንድ ልንገር እያለች ነው ሶላ ፊዴ ላይ አንተ ስም አጥፊ ዮባ ታች እንግዳ አለ እያልሻል። ሶሪ እሺ ሶሪ እንዴት ሐዋርያዊ መልሶች እንዴ ምንድን ነው አስከፋዎች እንዴ? ምን አድርገህ አንተ አስከፍተኝም አታውቅም። እኔ እዚህ ቲክቶክ ላይ ከመጣሁ ጀምሮ ካልተከፋውባቸው ሰዎች አንዱ አንተ ነህ። አንድ ጥቅስ ነበር ያችን እንግዲህ ዮባ ይቅርታ አድርጉልኝ። ቆይ አንዴ ስለምንድን ነው ቆይ እንደኔ ገልጬ ነው እንትን የምለውና አይ ሳገልጽ በፊት ይሄው ገለጽኩት። አይ ከኛ ጋር የተገናኘ ነው። ከዚህ በኋላ አመት ሁሉ ለመከራከረው ብያለሁ በዚህ ቻርስት ላይ ማለት ነው። እነዩ ይጃት ነው የምዞረው እና አንዳንድ ሰዎች ተበሳጩብኝ። ለምንድን ነው የምትበሳጩት? ይሄ እኮ እውነታ ነው ወይ ለይታችሁ ለዩ። ምን ማለት ነው? አንድ ሰው ይሄንን አምናለሁ ሲል የት ድረስ ነው የሚያምነው? አንድ ሰው ደግሞ አላምንም ሲል ደግሞ ከዛ በኋላ የማታምኝበትን ተይዞ ማመን አለብሽ ተብሎ መከራከር ይቻላል እንጂ ይሄ የኔ ጥያቄ ክርስቶስ ኢየሱስ ክርስቶስ ተብሎ አንድ ሰው ሲናገር እኔ ከማርያም ስጋም ነፍስን ወሰደ ብዬ ስለማላምን ማርያም ለክርስቶስ ለሚለው ስምም ወይ ደግሞ ማንነትም
እዚህ ጋር አስተዋጽኦ የላት ብዬ ስለማመን በእምነቴ ነው። አንድ ሰው ግን ይህንን ካለ የተባለውን ብሉ የተባለውን መቀበል የለበትም ወይ? አንድ መጽሐፍ ትላንትና ገዝቼ ነበርና ከስቶር ምን የሚል መጽሐፍ ነው? እኔ ነገሩ ድሮንም አውቀዋለሁ። ማየ ህይወት አንቺ ልጅ ወደ ገደለው ለምን አገቢም? ቆይ ልንገራ። እሺ ይቻላል ወይ? በአጭሩ ማርያም ሳትኖር ድነት አለ የለም? በቀላሉ ምን አጨቃጨቀኝ? ምን ማለት ነው ማርያም ሳትኖር ማለት? እንዳትመልስ አኪ እንዳትመልስ። ለምን እዮባ ይቅርበት? አይ ይቅርበት ሰውን ከታች ጴንጤዎቹ ለመኮረጅ ቁጭ ብለዋል። እነሱን ጠይቀው ሂደው ጨርተዋል። ኦኬ በቃ ትችዋለሁ። እሱ መልስ እየጠበቁ ነው ከኛ ኮረጀው ሊመልሱላት። እሺ በቃ ትችዋለሽ። ወይ እኔ ያቅኑም ብለው አይ እቺ ነች እቺ ነበርሽ እንዳትመልሽ እዮብ ካለ እኔ እቀበላለሁ። ላጥፋት እኔ መካ አይዋ ያርክሶ እንትን ላይ ምን እንደሆነ ታውቃለህ? አይ ባለፈው ነገረ ክርስቶስን ያለ ቅድስት ድንግል ማርያም እኛ ማስተማር እንችላለን ምናምን አሉ እና እሺ አስተምሩን አልናቸው። ነገረ ክርስቶስን ያለ ቅድስት ድንግል ይቻላል አለ ኢንካርኔሽኑን ምናምን በቃ አስተምሩን አልናቸው። እንደዛ ከሆነ እሺ እንማር። አይ መጀመሪያ እናንተ አስተምሩ አሉን። አይ እኛ አናስቆርጅም አልናቸው። እንዴ ያማቸዋል እንዴ እንደዚህ አስበዋል። ምንድነው ስጋዊን ተወለደ ሳይሉ ሊያስተምሩ ነው? ምንድነው እንደ ሐዋርያው ዮሐንስ ቃል ስጋ ሆነ ብቻ እንላለን አሉ። እንደሱ ካለማ እኛ ጋር መምጣት አለበት እኮ ዮባ ምረጡ እኮ ነው። አሁን መሀል ሰፋሪ ነው። ይሄንን ካላልኩኝ እንዲህ ካለ ሁለት ነገር እንዴት ይሆናል? ለኔ ነገሩ እኛ ቤት ሲመጡ አምነዋል ነገሩ። እሺ ለማንኛውም ማይክል ዝግ ወይ ታምር እንትን ሆስቱ ግን ድምጹን ያሰማ እየተባለ ነው ላይቭ እንዳይቋረጥ። ሆስት ድምጽን ታሰማለህ ከይቅርታ ጋር። ኧረ ትዕግስት ሴት ናት። ቲጂ ትዕግስት ብሎ አሰማ ትላለህ። ቲጂ የለሽም ባይ ውስጥ አድርጋ ወጣች። እሺ ይሁን። አቺ ድምፅሽን አሰሚ። ለምን ቀጥይ። ኧረ እየጠበቅን ነው። ሪኮርደሮች እኮ ከባድ ናቸው። ይሄን ሌላ ቤት እየቀዳቸው ይሆናል። በቃ ቀጥቅጡ ትላለች። ላይቡ ሊዘጋ ነው። እየተቆራረጠ ነው። ድምፅ አሰሚ ብሎ እኮ ነው። እውነቱን ለመናገር እንደዛ አልተባለም፣ ግን እኔ እንደ ድምጿን ለመስማት ነበረ። ትዕግስት ማነው ደግሞ ይሆናሉ ሌሎቹ አንድ ሁለት እህቶች እንደዚህ እየከፈቱ ድምፅ አያሰሙም የሚል ወቀሳ ሰምተናል። ድምፃችሁን ልናስወጣ ነበረ፣ አልተሳካልንም። ጋይስ ፍፄ ላይ ስትሄድበት እኮ እሷን ፈራች። በፐዝል አስተካክለዋለሁ አለች። ፍፄ የሆነ ራሱ ድንጋጤ ለቀቆም አይመስለኝም። ፍፄ አለ አብሮ እስኪ ሶላ ፊዴ ላይ በቃ ትንሽ እንትን በላ። ይሄ እንትን እናድርግ እንግባበት። አንድ ቀን ዝም ብለን እንደዚሁ እንገባበታለን ከምንነካካው ዝም ብለን። እስቲ ፍፄን እናስወረው ትንሽ። እሺ ፍፄ መጣ ተመለስክ ወደዚህ ወደ አዲስ አበባ? እኔ ቆይ ወደ ከተማ ላይ ና። ነገር ሰው ብዙ ነው። ሰው ብዙ ነው ያልከው ከተማ ውስጥ ነው ወይስ ምንድን ነው? ሸገር ሲቲ አታውቂውም? አኪ እንዴ ጀለስ አኩስ ደገስ ምን እዚህ ያሉት ነው እንዴ? የቲክቶክ ነው እንደሆነ እኔ እኮ ከተማ ውስጥ ስትመጣ ሰው በዝቶ በመስሎኝ እኮ ነው። ሸገር ሲቲ ላይ ነው ያለው። አሁን የት 500 ቢል አረፈታ ብላ አውራ። አንተ ልጅ የት ነህ? ፈጪ ነህ? ኮይ ፈጪ አይ ወፋይ አይደል? አናግርሻለሁ።
ይመጡብሃል ሰፈር። ይሄ ልጅ በጣም ይፈራል። እስቲ ዩባ አውራ ውስጥ አንተ ድንገት ከአንተ ጋር ከተግባባችሁ የሆነ ጊዜ እንዳይነክሱኝ ይፈራለሁ ምናምን ሲል ነበርና የት ነበርክ? የግቢ ነበርክ ወይስ ግቢውንም ነው ይሄ ልጅ እንትን ማለት የሚፈራው? ተናገር እንጂ ምን ሆነ ነው? አረ እንዳለቅስ ይሄ ጀለስ ቲጂ ላይ በቃ እኔ እዚህ ላይ ለማስወራት ያለ እንጂ ቲጂ ይለኛል እንዴ? ሶ እኔ ቀደም ነገር በጣም ትፈራለች። ሰው ሲበዛ ምናምን ማውራት አይመቻትም። ብዙ አይመቸውም አይደለም ይፈራል ነው። ለምንድን ነው ቃሉ የምታሳምረው? አይ መፍራት አይደለም። አረ አሁን ላይክ የተወሰነ 30 40 ሰው ምናምን ያለበት ቤት ውስጥ ፈታ ብሎ ነው የሚያወራው። እሱን እኮ ነው የምልህ። ሰው በዛ ሲል ግን ይፈራል። ብዙ ሰው በጣም ሲሪየስ የሆነ ሰው ነው። ብዙ ሰው ስለሱ እንዲያውቅ አይፈልግም። ለዛ ነው ተረዳው። ኦሮ በለው ምንድን ነው ምን አድርጎልን? ስማ እንዲህ ተብሎ ሲወራለት እዚህ ምድር ላይ የሆነ ረጅም ዓመት የኖረ ሰው አይመስልም? አስመሰልኩ እኮ አንተማ። ምን ኢብራሂም ጋር ገብቼ ነበር ሲል ነበር። ፍፄ ምን አጋጠመ? እስኪ ወይ በኮሜንትም ቢሆን አሳውቀን። እዛ ስለገባው ያለውበትን አካባቢ አልናገር ነው። ሙድ እያዘኩ ነው የሚሆነው። ነው እቺ ሳክሳ ኤቲስቶችም ጋር እየገጠመ ነው ሰሞኑንና ተጨንቃለች ትንሽ። ለዛ ነው ተረዷል። አዩባ ኳስ እያየ አይደለም እንዴ? እንትን አላለኝም ጋዲ። በእውነት ዓለም ዋንጫው ግሩፕ ስቴጅ ውስጥ ያልፍ እየጠበቁ ነው። አይ አትሊስት ሰፖርት የምታደርገው ብሔራዊ ቡድን ሲጫወቱ ምናምን እንዴት ነው? አሾፍም እንዴ? ዛሬ ያለው ሁለቱንም ባክ ቱ ባክ እናያለን። ዛሬ ፖርቱጋል እኮ ኦልሬዲ እየተጫወተች ነው። አራቷሽ በሉቻው መድረላ ውጭ ቢዚ የፈጠነ ወደ ኳስ ይወስዱታል። እንዴት ነው ሐኪም ተጋብዛል። በእኔ ግብዣ ቀን ምሳ ምናምን ስትላል ነበር። የኳስ ጋብዣለሁ። እርግጫ ተጋብዘኛለህ። ተው አሁን ስለ ዩኤፍሲ ወይ ኤምኤምኤ እንዳላወራ እርግጫ ብለህ አጠቅልለው። እርግጫ ጭራሽ ሪል ተራጋጮቹ መጡ። አይብራቢ ለካ እንደዛ ይሄንን ቃል መጠቀም አልችልም እናንተ ላይ። አያዋጣም። እራት ምናምን እንበላ ነው ጋይስ፣ እንብላ። ለማንኛውም ከማከያዲ ጋርሽ አራርለው ቀን አግኝቻቸው ነበር ባሮክና ዮሐድን። አንዴ ባሮኬንም መጣች እኮ የዋዴ ጋር ናት መሰለኝ ዛሬ። ናይስ። እነሱ ሴኔጋል በቃ ምንም ስንግ ይወዳሉ እኮ ታውቂያለሽ። ስንግ ምናምን ይመቻቸዋል። ተረገረ ነው። ቻው በይ ፓፓ ይመች በይ። እሺ ብሩስ፣ እሺ መልካም አደሩላችሁም። እዮባ ቻው ብሮዲ። ደህና አደሩ። መልካም። እዮባ በጣም አዝኛለሁ። የፖርቱጋል ደጋፊ ሆነ መች እንደምትጫወት ሁላ አለማወቅ በጣም ኧረ ምን በእናትህ እኔ ምንም የአሁኑ ዓለም ዋንጫ ይሄን ያህል እንትን አላለኝም። ምንም እንትን እኮ አንደኛ 48 ቲም መሆኑ ራሱ ባይተሰልፍ የሆነ ውበቱን ቀንሶታል። ታውቃለህ፣ በጣም አቨሬጅ ቲሞች በዙ። ሰዓቱ ለእኔ በጣም ይመቻል፣ ግን በቃ ይህን ያህል እንትን ብሎኝ ሃይላይቱን ነው የማየው። ግሩፕ ስቴጁ ሲያልቅ ወይ እንገባበታለን። ግን ፒስ ናቸው እስካሁን ባለው። እንደውም አሁን ትናንት ፒስ ነበር። ፈረንሳይ ከሴኔጋል አሪፍ ጨዋታ ነበረ። ያው የአርጀንቲናን እንኳን ባላይም ሃይላይቱን አይቼዋለሁ። መሰረት ሃትሪክ ሰራ። እንግዲህ ይመቸው። ቶፕ ሆነ አይደለ? ጎል ስኮረር ወርልድ ካፕ ላይ ተጋራ ከእንትና ጋር ማነው? ከሚሮስላቭ ክሎዝ ጋር ከክሎዝ ጋር። አይ ኤምባፔ እንትን ይለዋል። አት ዘ ኤንድ ኦፍ ዘ ዴይ ግን
ባክሽ ፖርቹጋል ይብላው ዘንድሮ እንደባለፈው ፖለቲካው በስቶ ለፖርቹጋል ቢያደሉ ጥሩ ነው። በዚህኛው ሁለቱም እንዲበሉ ነው። ግን ያው አሁን ፖርቹጋል ከኮንጎ ነው በእርግጥ በጣም 1-0 ኦልሬዲ እየመራ ነበር። ቅድም ቼክ ሳደርግ እኔም ከቤት ስወጣ ቋያዋለው ግን 0 ነው 1-0 ነው። አው ከታች 1-0 ነበሩ። ቅድም እስከ 20 ደቂቃ ድረስ 1-0 ነበሩ። ይመሻቸው። ያልፋ ምንትን ማለት ያልፋሉ። ግን ከዚህ በኋላ ራሱ ቀጣዩ 32 ነው አጋዲ ካልተሳሳትኩኝ 12 ምድብ አለ። 32 ነው የሚሆነው። ምርጥ ሶስተኛም ያልፋል ያ መሰለኝ፣ እንደዛ መሰለኝ። በጣም ዊርድ እኮ ነው የሌለ በጣም ዊርድ ነው የመጨረሻ። አውዛ ላይ ቢያንስ እንከታተለዋለን። ፊፋ ለብር ብሎ ሌላ ነገር ጀመረ። ድካም ነው በእናትህ ይሰለቻል። በዚህ በሙቀት ደግሞ ጭራሽ እንደ አሜሪካን ስፖርት ማስታወቂያ ምናምን ያስገባሉ። አይመቻቸው ማል ላይ እንደ ባስኬትቦል ወዳጅ እነሱ ግዝገዛ ነው ያዙት ፓፓ እንትኑ ምናምን ደግሞ እዚህ ኢሚግሬሽን ምናምን ትራምፕ ምናምን ያስቸግራቸዋል። ላቲኖ ተጫዋቾቹ ላይ ታያቸዋል። ውሻ ምናምን አምጥቶ ሻንጣቸው እንዴ አንተ የሶማሌው ዳኛ ሁላ ከአሸባሪ ጋር ግንኙነት አለ ብለው ቪዛ አልከለከሉትም እንዴ? እነዚህ መሪ ሰዎች እንትናም ተገልክሏል እኮ ያ የአርሰናል እንትን የነበረው ፓርቲን ቪዛ ተከለከለች ካናዳ። በድሮ ያኔ ሴት ምናምን ደፍራል በሚለው አይደል? ከዛ ጋር ነው እንደዛ መሰለኝ። የኢራን ተጫዋቾችም ተጫውታችሁ ሲጨርሱ ውጡ ይባላሉ። ዝገት ነው። ሼባው አስቸጋሪ ነው ትንሽ። ይመቻቸው። ለማንኛውም ወደ ሜክሲኮ ሂዱ ይላቸዋል የኢራን ተጫዋቾች ጌም ከጨረሱ በኋላ በአንድ ረፍት የለሽ ምናምን ሜክሲኮ ተመለስ ይላል። ከባድ መጨረሻ ይሁን እና እናንተ ሰዎች እኛ እየበላንም ደግሞ እንዳናጓጓችሁ በቃ ይዋ ወይ በኋላ ምናምን እንገናኛለን የሆነ ቤት። በቃ ይመቻችሁ። መልካም ጊዜ። ደህና ደሩ። በቃ ቻው። ይመቻችሁ። ሁላችሁንም ሰላም ብያለሁ። በሉ ቲጂ ቆርጠሽ የላችሁማ? ማርታም የላችሁም ዛሬ? አማን ሻሎም ቤት እየቀዳችሁ